የአንድ ቀን ውሎ እላችኋለሁኝ። የአንድ ቀን ውሎ ሲላሳያችሁ በትንሹ ማለት ነው። ዛሬ እንግዲህ እረፍት ነበርኩኝ። ከቤት ከመውጣቴ በፊት ፀጉሬን ለማስያዝ እንዲሁም ደግሞ ሻምፖ፣ ኮንዲሽነር ብዙም ያን ያህል ፀጉሬን ፍሬዝ የሚያደርግ ነገር አይደለም የምጠቀመው። ሻምፖም ኮንዲሽነር አለኝ፣ ግን ስታጠብ በሱ ፀጉሬን እንትን ይላል ማለት ፍሪዝ አይሆንም ፀጉሬ። ያው ከፍሪዝ መለስ እንዲል ታልባ ለፀጉር ታውቃላችኋል፣ ለፍሪዝ ታልባ፣ ጥቁር ቅመም፣ የስጋ መጥበሻ አድርጌ ቀቀልኩትና በጣም ነበረ። በነገራችን ፀጉሬ ትሪትመንት አድርጌ ስታጥቢው ትንካልኩኝ እንደዚህ በቃ እንደዚህ ግራ ነው የሚጋባው። እና እንደምታዩት እዚህ ጋር አሁን ይሄ ጀግ ነው። ጀግ ስላችሁ ይሄ የተልባው እንትን ማለት ነው። ተልባው በጣም ወፍራም ነበረ። ከዛ እንደዚህ አደረግኩትና አቀዝቅዤን ያው ፀጉሬ እንድቀባ የምችለው። ከዛ በጣም ወፍራም ነው የሆነብኝ። ተልባው ምን እንደሆነ አላውቅም። እንደዚህ አይሆንም ነበረ። ብዙ ሰራረኩን ነው መሰለኝ። ተልባውን እንዳታያችሁት ነው። ከዛ ፀጉሬን እንደምታዩት እግዚአብሔር ይመስገን እየተመለሰልኝ ነው። እንዳልኳችሁ የሆነ እንትን ተቀብቼ ነበር። የሆነ ጠጉር የሚያለሰልስ አሪፍ ነው ብለውኝ ተቀብቼ፣ ግን ሴትዮዋ አልቻለችበትን ሲመስለኝ። አለቃዬ የፀጉር ባለሙያ ናት፣ ጎበዝ ናት፣ እሷ ታውቃለች። እና አብዝታው ነው ያው የአበሻ ፀጉር ብዙ ስለሆነ ስታየው እንዲለሰልስላት በብዛት ነበር የጨመረችው ማለት ይቻላል። በቃ ፀጉሬ እንዳለ እያለቀ ይሄ አዲስ ፀጉር ነው ብላችሁ ታምናላችሁ? በጣም ነበር የኔ በፊቱ ፀጉር እየረገፈ፣ በቃ ፀጉር እየረገፈ እየተበጣጠሰ እንደውም አስታውሳለሁ ኢትዮጵያ ሄጄ ፀጉር ቤት ሲል ፀጉርሽ ምንድን ነው የሆነ የተበጣጠሰ አይነት ነው ያለው እና ምን አድርገሹ ነው ምናምን እስከሚሉ ድረስ ማለት ነው። እና ከዛ ኢትዮጵያ ሄጄ በስነስርዓት ነበረ ፀጉር ቤት በስነስርዓት ጫፍጫፉን የቆረጡልኝ። ግን ስቲር እንደዛም ሆኖ ለመመለስ እየሞከርኩኝ ነው። የማልቀበው ነገር የለም ቤት ውስጥ ይሄ አልገዛም፣ እንደዚህ አይነት ነገር ማለት ነው። ይሄ ፀጉር አሁን ላይ ቅባትና ቅባት ብቻ ነው። ሌላ ከዛ ውጭ ቫይታሚን ወስዳለሁ፣ ለፀጉር መነቃቀር የሚያግዝ ቫይታሚን ወስድ ነበረ። ግን ቫይታሚን ታውቃላችሁ፣ አንዳንዱ ቫይታሚን ደስ አይልም ራሱ ቴስቱ ከወሰዳችሁት በኋላ። በዛ ምክንያት ተውኩት እንጂ ለአንድ ወር የሚሆን ቫይታሚን ወስጃለሁ። እግዚአብሔር ይመስገን ፀጉሬ በጣም ለመመረስ እየሞከረ ነው። ከዛ እንደዚህ አድርጌ አስያዝኩት ማለት ነው። ካስያዝኩት በኋላ ያው ታውቃላችሁ በፌስታል እሽግ አድርጌ ነው የማቆየው። ምክንያቱም ታውቃላችሁ ፀጉር ሙቀት የሆነ ነገር ከተቀባችሁ በኋላ ሙቀት ይወዳል። እና እንግዲህ የቆሻሻ ፌስታል ነች። ያው እዚህ ጋር ደግሞ የቆሻሻ ፌስታል ስላችሁ የቆሻሻ ፌስታል ብለን የምንገዛው ፌስታል ነው። በጣም ነው ደስ የሚለው። እና እንደዚህ ሻሼን አሰርኩኝ ማለት ይቻላል። ከዛ ምሳ በላው ማለት ነው። ከመውጣቴ በፊት ርቦኝ ነበረ። እዚህ ጋር ምሳዬን እንጀራ እምቢ ብሎኛል፣ እንጀራ አልወጣም ብሎኛል። አፍክቼ ነበረ። እረፍት ሲሆን እንጀራ ለመጋገር ይመቻኝ ነበር፣ ግን ያው ማለት እምቢ አለኝ። ያው ስደት ላይ ስትኖሩ ገዝታችሁ የማትበሉ ነገር ነው። እና ወጥ ነበረ፣ ግን እንጀራ በአረቦች ቢታ፣ የአረቦች ቢታ በጣም ነው የምወደው። በጣም ቆንጆ ነው። በነገራችን ላይ ተልባው እንደዚህ አድርጌ አጥልየው ነበር፣ አላሳየኋችሁም ነበር፣ ታውቁታላችሁ መቼም። እና እኔም የሆነ ሰዓት ላይ ተልባው እንድታይ እንደምቀባው ዩቲዩብ ላይ አይቼ ነው። እና ምናልባት ተልባው እንትን ካላችሁ እንደዚህ አጥልየ ነው በኋላ ሲቀዘቅዝ የተቀባሁት። ከዛ ምሳዬን ከበላው ምናምን በኋላ የማይቀረውን ቡናዬን ጠጣው ማለት ነው። ቡና ግድ ነው ስላችሁ ከተመቻችሁ ካለ ቤት ውስጥ ሌላ ነገር ከምትጠጡ፣ እኔ እንዳልኳችሁ ሌላ ነገር የመጠጣት እንትን የለኝም። ቡና መጠጣት ግን ደስ ይለኛል። ሌላ ነገር ስጠጣ አንደኛ ልቤን ያመኛል፣ የሆነ ሰላም አይሰጠኝም። አሁን ራሱ ወጣ ስል ውጭ ላይ ይሄ ከበችኖ ምናምን የተለያየ ነገር መጠጣት አልፈልግም። ከጠጣው ኦሬንጅ ጁስ በቃ እሱም ፍሬሽ እጠጣለሁ ማለት ነው። ምክንያቱም ሌላ ነገር ከኢትዮጵያ ቡና ውጭ ወደ ውጭ በሚለው ያዙልኝና እዚች ጋር ቡናዬን ለመጠጣት ጭሴን ጫስ እያደረግኩ ነው ማለት ነው። በዚህ አጋጣሚ ይሄ ቪዲዮ የቀረጥኩት ትናንትና ነው።
ትናንት አርብ፣ ዛሬ ቅዳሜ ነው። ይኸው እንዳልኳችሁ ከመውጣቴ በፊት ምሳዬንም ቡናዬንም ጠጥቼ በልቼ ነው መውጣት ያለብኝ። ውጭ ወጥቼ ለምን ያው አንዳንዴ ደስ ስለኝ የራሴን እጋብዘዋለሁ። ከዛም ደግሞ ፀጉሬ እንግዲህ ያው ቡና ስጠጣ ምሳዬን ስበላ ፀጉሬ እንደዚህ ነበረ ማለት ያው አልታጠብኩትም ነበረ። አሁን ታጠብኩትና እዚህ ጋር ያችሁት ፍሪዝ ሆነ። በጣም ፍሪዝ ሆኗል። በነገራችን ላይ በጣም ነው ፍሪዝ የሆነው ፀጉሬ ማለት ነው። ግን በኋላ ከቤት ስትመለሱ እንዴት እንደምትሆኑ እግዚአብሔር ይወቀው። ቤት ስትመለሱ ፀጉራችሁ በቃ። ከዛ እዚህ ጋር መንገዴ ላይ ምናምን እንደምታዩት የሆነ ደስ የሚመናፈሻ ቦታ አየሁኝ። ቁጭ አልኩኝ። አየሁ በጣም ደስ ይል ነበረ፣ ግን በጣም ንፋስ ነበረ፣ በጣም ይከብድ ነበረ። እዚህ ጋር የልጆች መጫወቻ እና ትላልቆች የሚጫወቱበት የእንትን ነበር የጅዋጅዌ ማድረጊያ። እዛ ትንሽ ተጫወትኩኝ። ከዛ መሄድ የምፈልግበት ቦታ ሄጄ ከመጣሁ በኋላ እዚህ ጋር ደግሞ ይቺ ዋና ከተማችን ናት። ያው መናፈሻችን ዋና ከተማችን ትላላችሁ። እዛ ጋር ሂጄ ፎቶ ምናምን ተነሳው። በጣም ነው የምወደው ፀሐይ ሲሆን ይሄ ቦታ በጣም ነው ደስ የሚለው። ግን ትናንት በጣም ኃይለኛ ንፋስ ነበረ፣ በጣም ማለት ነው። ከዛ እንደምታዩት እዚህ ጋር ምንም ሰው አልነበረም። ደስ ይል ነበር። ጭርጠጥ ረጭ ያለ ነበረ። ፎቶዬን ተነሳሁኝ። እዚህ ጋር ቪዲዮ ቀረጥኩኝ። ያው ታውቃላችሁ እኔ ከወጣው ስልክ ምናምን ከያዝኩኝ ሲጀመር የራሱ ፎቶ አላውቅም፣ ግን ቪዲዮ መቅረጥ እንደዚህ ፎቶ ማንሳት ደስ ይለኛል እና በጣም ማለት ነው። በፊት ከሰው ጋር ካልሆነ ብዙም አይነት ቦታ ሲሄድ ደስ በቃ የሆነ የደብረኝ ነበረ እና አሁን ግን ከጊዜ ወደ ጊዜ ብቻዬን መሆን ስላበዛው ነው መሰል ሰው ኖረ አግኖረ አይዶን ኬር ምንም አይመስለኝም። ወጣ ብዬ ፎቶዬን ተነስቼ ከዛ እዚህ ጋር ደግሞ ጁስ ጠጣው ማለት ነው፣ የብርቱካን ጁስ። ከዛ እንደምታዩት ቦታው አካባቢው በጣም ነበረ የሚያምረው። ከዛም እንግዲህ እንደዚህ ቪዲዮ ፎቶ ከቀረጥኩኝ በኋላ ወደ ቤቴ መጥቻለሁ ማለት ነው። እና ደስ የሚል ጊዜ ነበረ፣ ግን ንፋስ ብርድ ነበር፣ በጣም ይከብድ ነበረ። እንዳልኳችሁ ግን ደራርቤ ጃኬት ምናምን ለብሼ ነው የሄድኩት ማለት ትችላላችሁ። እና ውዶችዬ ያው አንዳንድ ጊዜ ከካሜራ ጀርባ ብዙ የምናሳልፋቸው ነገሮች አሉና የምናሳልፋቸው ስራችሁ የሆነ አንዳንድ ጊዜ ለብሰን ቁጭ ብለን በስነ ስርዓት ቪዲዮ ስንቀርጥና ከዛ ጀርባ ያለው ሌላ ነውና ያው በጣም በተለይ ሰው ቤት የምትሰሩ ብዙ ስራ ሰርታችሁ ብዙ ነገር ሆናችሁ ነው ልውጣ የምትሉትም። ከወጣችሁ ደግሞ ስትመለሱ ቤቱ አጥድታችሁ ቃጥባችሁ ምን ብላችሁ ምናምን ነው ሰው ልክ እንደዛ ይሄ ሰው ቤት ነው የምሰራው ብላችሁ ግን ቪዲዮ ስትሰሩ ሊቭ ላይ ቁጭ ብላችሁ ስራ የሌለ ይመስላል። ግን ስራ ያለ ማንኛውም ሰው ይጥራር ይግራር፣ ግን ምንድን ይባለው በጣም ይለፋል። እኔም እንግዲህ ትናንትና እንደዛ ለራሴ ቡና ማፍራትም ሊሆን ይችላል፣ ቁርስ መብራትም፣ ፀጉሬን መንከባከብም ሁሉም ነገር ያው እረፍት ከሆንኩ ነው እኔ በስነ ስርዓት እና እንደዚህ ራሴ እንትን የምለው ወይም ደግሞ ሰዎች የከለሉ ነው እንጂ በጣም ያው ሁሉም ሰው ከሀገሩ ሲወጣ ብዙ የሚያሳልፋቸው ነገሮች አሉ። እረፍት ቀን ደግሞ ትናፍቃለች። እንደውም እኔ እድለኛ ነኝ በጣም እረፍት የሚናፍቃቸው እንኳን ወጥተው እንደዚህ ፎቶና ቪዲዮ ሊቀርጹ ይቅርና መተኛት እንቅልፍ የሚናፍቃቸው ስንት እህቶቻችን አሉ በስደት ላይ እና እኔ ለምን ስላለፍኩበት ስላየሁት ነው። ስደት ዓለም ላይ ስኖር እኔ 2 ዓመት ሊሆን ይችላል 5 ዓመት 2 ዓመት ስሰራ አንድ ቀን ወጥቼ አላውቅም። ሳውዲ አረቢያ ወደ ኢትዮጵያ ልመጣ ስር ነው አንድ ቀን ወጥቼ የምፈልገውን ገዛዛው ከዛ ወደ ሀገር የመጣው ማለት ነው። ቤሩት እያለው ለ2 ዓመት ምንም አይነት እንቅስቃሴ አልነበረም። ጓደኛ ጋር ለመውጣትም ሰውም ለመተዋወቅም 3 ዓመት ስጨምር ነው ሰዎቹን የማወቅ የመውጣት የመግባባት ነገር የመጣውና አንዳንድ ጊዜ ፈጣሪ ሁሉም ነገር በጊዜው ውብ ያደርገዋልና በስደት ዓለም ላይ አሁን ብዙ እህቶቻችን የረመዳን ጾም የረመዳን ስራ የክርስቲያን ጾም በአንድ ላይ ነውና በጣም ነው የሚከብደው አውቃለሁኝ። አይዟችሁ እግዚአብሔር ከእናንተ ጋር ይሁን።
እና ሙዶችዬ እንግዲህ የዛሬ ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁ ላይክ እና ሰብስክራይብ በማድረግ አብራችሁኝ ሁኑ። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ ባይ